ጳጳስ ምዕመን ነው አይደለም? ምዕመን እኮ እናንተ ቀላል ስም መስሏችኋል። ምዕመን እኮ የእግዚአብሔር ስም ነው። ምዕመን እግዚአብሔር በሁሉ ቃሉ እግዚአብሔር በቃሉ ሁሉ የታመነ ነው። ምዕመን የእግዚአብሔር ስም ነው። ቀላል ስም እንዳይመስላችሁ። ምዕመንነት አለው፣ ክርስቲያናዊነት አንድ። ከዛ ምን አለው? ምን አለው? ዲቁና አለው 2፣ ቅስና አለው 3፣ ጵጵስና አለው 4፣ ሊቀ ጵጵስና 5። የሊቀ ጳጳስ ጸጋው 5 ነው። 5 መክሊቶች አሉት ማለት ነው። 5 ማትረፍ ማለት በጵጵስና ወርዶ ወጥቶ አስተምሮ ሌላ ጳጳስ የተካ ወይም እሱኑ ሙሉ የሰራበት ሰው ማለት ነው። ሙሉ የሰራበት ሰው እንደተሰጠው። እንግዲህ ጳጳሱ ሰው በዚህ ዘመን ለምን ጳጳስ መሆን እንደሚያጓጓው በጣም ነው የሚያስደንቀው። ተመልከት፣ ክርስቲያን ስትሆን የምትጠየቅ በምን ብቻ ነው? በክርስቲያንነት ብቻ፣ በምዕመን ብቻ ነው የምትጠየቀው። አሁን ምን ጨምርበት? ከክርስትናው ነው ዲቁና ጨምርበት። በስንት ነገር ልትጠየቅ ነው? በ2። እሱ ቅስና ጨምርበት። በስንት ነገር ትጠይቃለህ? ጵጵስና ጨምርበት። በስንት ትጠይቃለህ? ሊቀ ጵጵስና ጨምርበት። በስንት ትጠይቃለህ? በ5 ማለት ነው። ስለዚህ ይሄኛው 5 ያተረፈ ማለት ምን ማለት ነው? የሕዝብነት ስራ የሰራ በዚህም ያተረፈ፣ የዲቁና ትርፍ ያለው፣ የቅስና ትርፍ ያለው፣ ከዛ የጵጵስና ትርፍ ያለው፣ የሊቀ ጳጳስነት ትርፍ ያለው ፓትርያርኩ። እንግዲህ ይሄ ለዚህ ነው አባ መቃርዮስ የሚባል አባት ጳጳስ ሆኖ እናቴ ጳጳስ ሆንኩ እኮ ሲላት ሙተ ተገንዘ ባይ ይሻለኝ ነበር አለችው። ለምን ሲላት ድሮ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ሁሉ ትጠየቃለህ ብላ ነበር የነበረችው ማለት ነው። ይህ ሁሉ ጸጋ 2 መክሊት ያለው ማን ነው ነው? 2 መክሊት ያለው ማን ነው? ቄስ ነው። ምንና ምን አለችው? 2 መክሊት ማስተማርና ማቁረብ። እስኪ በሉ አቤት። እሺ የጳጳሳቱንም ልጨምርላችሁ፣ አንድ ዙሪያ ያስተረጉምላችኋል። እዚያው ላይ ጨርሼው ልድ የጳጳሱ ሳይመ ዲያቆን፣ ሳይመ ቀሲስ፣ ሳይመ ጳጳስ፣ ማስተማር፣ ማቁረብ 5 ጸጋ አላቸው ማለት ዲያቆን መሾም፣ ቀሲስ መሾም፣ ጳጳስ መሾም። ጳጳሳትን የሚሾሟቸው እነማን ናቸው? ጳጳሳት እጃቸውን ጭነው ተሰብስበው፣ አንድ ጳጳስ መሾም አይችልም። ብዙ ጳጳሳት ከሌሉ እጃቸውን ተሰብስበው ጭነው ይሾሙታል። ስለዚህ ዲያቆን መሾም 1 መክሊት፣ ቄስ መሾም 2 መክሊት፣ ጳጳስ መሾም 3 መክሊት፣ ማስተማር 4ኛ መክሊት፣ ማቁረብ 5ኛ መክሊት። ይሄ የጳጳሳት ነው። አንድ ጳጳስ ይሄን ሁሉ ዞ ነው የሚንቀሳቀሰው። ለጳጳሳት ክብር እንዲኖራችሁ ነው። 5 መክሊት ዞ የሚዞር ነው። አሁን እኔ በመጣ ቢያንስ 2 ይዤ እመጣለሁ። እሱንም በአግባቡ ከያዝኩት ነው። ጳጳስ ግን 5 ይዞ ነው የሚመጣና ጳጳስ ስታዩ እንደ ቀላል አትዩት። አሁን አውሮፕላን አዲስ አበባ ኤርፖርት እያየው ነበር። እንደ ሰው ተሰልፈው ወረፋ ሲጠብቁ እኔ አካላቴን የሚያልቀው ቢያሳልፋቸው ምን አለ? ቢሳፈሩ ቅድሚያ ቢሰጣቸው። ክብር መስጠት አለባቸው። 5 ፍሬ ይዞ ነው እኮ ከቤታቸው የሚመጣ ሲንቀሳቀሱ መስቀል እንዲያድርገው ሲባርኩ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ሲሉ በ5 ጸጋ ነው የሚባርኩ። ለነዚህ ክብር አይገባቸውም? ይገባቸዋል፣ ይገባቸዋል። ይሄን እንድታውቁ ነው። ዝም ብለህ በየኢንተርኔቱ አንተ ኮሜንት እያደረግህ የምትሰድበው አይደለም ጵጵስና። እውነቴን ነው። ይሄ ጳጳስ ሌቦች ምናምን የሚያይ የለም። ያ ተቀምጠህ በ5 ብር ዳታ እሷ 5 መክሊት ያለውን ሰውዬ ስትሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝነኝ ነገር የቤተ ክርስቲያን ማዕረግ መውረዱ ነው። መንግስት ቢያወርደው መናፍቃን ቢያወርዱት ይደንቃል። እኛ አውረደ ነው አላቀድምን። አባቶቻችን እያቃለል ሰድበን ለሰዳቢ የምንሰጣቸው እኛው ነን። ክብር እንስጣቸው። ሁሉንም ነገር አውቀን እንጠቀምበት። አናቅለውል ማለት ነው። 2 መክሊት ያለው ምንድን ነው? ቄስ። የቄስ መክሊቱ 2 ነው። 1 ምን ማድረግ? ማስተማር። 2 ምን መክሊት አለው? ማቁረብ አለው። 2 መክሊቶች አሉት። ያስተምራል፣ ያቆርባል። እማያስተምር ንስሐ አባት ካላችሁ የንስሐ አባት ስብሰባው ላይ ተሰብስባችሁ ወይ ይልቀቁን ወይ ያስተምሩ በሏቸው። ቀልድ የለም። እየመጣ ዝም ብሎ ዛሬ አቦ ነው ነገ ተክለ ሃይማኖት ነው እያለ ዝክር ሊባርክ አይደለም። ይሄ የተሰጠው ሊያስተምር ነው። ወንጌል የማያስተምር ንስሐ አባት በቃ መልቀቅ ነው ያለበት። ህዝቡ ማስተማር አለበት። እናንተም በቃ ሲያስተምራችሁ ጆሮአችሁን አትከኩ። ተማሩ። ችግር የለም የሚላችሁ ቃል ችግር የለም የሚል አባት አይደለም። የወር አበባ ሁኜ ነበር እንደው ልገባ እንደው በቃ ቀርብ ግቢ ዝም ብለሽ ችግር የለም እንዳይከፋት ማለት። ምክንያቱም ሌላ ጊዜ ወይ በገዝታ ወስዳለታለች ወይ ካባ ገዝታለታለች። ስለዚህ የእሷን ኃጢአት ቀለል
ያደርግላታል ማለት ነው። ማስተማር ንስሐ አባት መምህር ነው፣ ያስተምራል። እንዲያውም አንድ ንስሐ አባት 12 ልጆችን ብቻ ነው መያዝ የሚችለው እንደ ሕጉ። 12ቱን ይዞ 12ቱን ሌት ተቀን ስራው እሱ ነው። ልጆቹን ሕፃናትን ማሰየ ብሎታል። ጠቦቶችን ጭምር የንስሐ ልጆቹን ሕፃናቱ ጭምር ተማረ አልተማረ ብሎ የማስተማር ግዴታ አለበት። በአንጻሩ ሙሉ የዓመት ወጪውን የሚችሉለት እነማን ናቸው? ንስሐ ልጆቹ ናቸው። አሁን ያን የሚያደርግ ስለሌለ ቄሱን መተዳደሪያ ሲያጣ ቢዚ ይሆናል። ለራሱ ሲል አልገኝም ይላል። ከዚያ ምን ይላል ደግሞ ህዝቡ? አይ እኔ አባቴ ብዙ ደስ አይሉኝም ሲሆን ደውለው መፈለግ ነበረባቸው። ካልሆነ እኮ ደውዬም አላገኛቸው ይላል። እንዳንተ እኮ መተዳደሪያ ይፈልጋል፣ ይቸግረዋል። ወዲህ ይቀድሳል፣ ወዲህ የሰው ብሶት ይሰማል። ሰው ጎበስ የአንዲት ሚስቱን አመል መስማት አቅቶት ሰልችታው እንዴ የአምሳ ሴት የአምሳ ንስሐ ልጅ አመል መስማት እንዴት ያለ ችግር ነው እንዴ! የአንድ ሚስት ንዝንዝ እኮ ይከብዳል። እየመጣቻች ባሌ እንዲህ ብሎኝ የልደት ቀን የለ ሰርፕራይዝ ሳያደርገኝ ቀረ እንዲህ ያለች መከራ እየተነዛነዙ ይህ ሁሉ ንዝንዝ እየሰማ እንዴት አድርጎ ይችላል? ልብ ያናውዛል እኮ እንደዚህ አይነት ነገሮችን እየሰማ 50 ሰው 60 ሰው 100 200 ሲያኮርፍበት እንዴት ይቻላል? እንዲያስተምሩ መደገፍ እና መማር። ንስሐ አባቶቻችሁ ከቤት ሲመጡ 2 የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ነው፣ ወሬ አታውሯቸው፣ ፖለቲካ አትውሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድን ነው? እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት። አትጋብዙ ንስሐ አባታችሁን። እኔ የምነግራችሁ ነው። ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተን ለመምከር ይሸማቀቃል፣ ያረባ ቃላትን ሲጫወት ስለለመደ ማለት ነው። ስለዚህ ምን እንደምታደርጉ ቤታችሁ ሲመጡ አባታችን 2 ቃል ያስተምሩ፣ 2 ቃል በሉ። ከዚያ እሱም ነገ ከንስሐ ልጆቹ ቤት ሲሄድ ደህና ዋላችሁ ብቻ ለማለት አይሄድም። 2 ቃላትን የክርስቶስን ቃል የክርስቶስን ወንጌል የክርስቶስን ቃል ይዞ የማይመጣ ንስሐ አባት የሚጠቅመን ነገር የለው። ማስተማር እንደገና ምንድነው? ማቁረብ በሉ እንጂ በሉ ጨምሩ። ማቁረብ በጣም ጥሩ። አንድ ዶክተር አለ። ያ ዶክተር አንድ ዶክተር ሄዳችሁና ኃጢአታችሁ ማን ነው ይቅርታ በሽታችሁን ነገሩት። ይቆርጠኛል ይፈልጠኛል አልከው ሄደ። ከዚያ ሰምታችኋል ነገራችሁት። አዛ ሰውየው እንዲህ አለ፣ በሽታዎች በጣም ብዙ አምጭ አላቸው። ባክቴሪያ አለ፣ በቫይረስ የሚመጡ አሉ፣ ንጽህናን ባለመጠበቅ ባክቴሪያዎች ጥገኛ ሆነው በምግብ መመረዝ የሚመጣ አለ። እንደ ለምሳሌ በዛ ገብረት ቴታነስ ለምሳሌ በሱ ይመጣል ምናምን ብሎት በደሞ በዚህ ፍላይ በርድስ በሚባል በዚህ በወባ ትንኝም ተነክሰ ልትታመም ትችላለህ ብሎ ስለ በሽታ ያልሆነ ትምህርት ወይም ደግሞ ወይ አናቶሚ ወይም ደግሞ ፊዚዮሎጂ አስተምሮ ሰደደ። ትድናለህ አድንም ትድናላችሁ። እና ምን ሲሰጣችሁ ነው የምትድኑት? መድኃኒት ማለት ነው። ስለ ጤና በመማር ጤና ማግኘት አይቻልም። በእርግጥ ወንጌል ከዚህ በላይ ነው። አስተምሮ ብቻ መድኃኒት ካልሰጣቸው አይድኑም። መድኃኒቱ ማን ነው? የክርስቶስ ሥጋና ደም። ቅዱስ ሥጋውን ክቡር ደሙን የማይሰጥ ሐኪም ማለት ካህን ማለት መድኃኒት ሳይሰጥ ሕክምና አውርቶ የሚሰድ ሐኪም ማለት ወይም በጎችን እየጠበቀ ሳር የማያበላ ውሃ የማያጠጣ እረኛ ማለት ነው። ከዛ ግን ምን ያደርግልሃል? ሐኪሙ ግን ምን ያደርጋል? መጀመሪያ እንዲህ ያደርጋል። ሐኪሙ ያበጠ ካለ ይልጠዋል። እያስለቀሰ ነው የሚልጥህ። ይልጠዋል ያበጠ ካለ፣ ምክንያቱም መድኃኒት አይቀበልማ። ያንን ልጦ የቆሸሸውን ቆዳ አስወግዶ ባክቴሪያዎችን አጥቦ በአልኮል ከዚያ በኋላ መድኃኒት ይቀበላል። ትድናለህ። ሊያድነኝ ነው ብለህ ስላሰብክ እየቆረጠህ ትችለዋለህ። በቢላዋ እንዲያል ቁርጥ እያደረገህ ትችለዋለህ። ለምን? ሊያድን ነዋ። ቅዱስ ጎርጎርዮስ ዘኑስስ እንዲህ ይላል፣ ኢናስተአጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍሱ እቱ ይላል ሃይማኖተ አበው ምዕራፍ 36 ላይ ሲናገር፣ የካህኑን ትእዛዝ ቸል አንበል አናቃለውም፣ እሱ ነፍስን የሚፈውስ ሐኪም ነውና ይላል። የነፍስ ሐኪም ነው። የካህኑን ትእዛዝ አታቃል። ይሄንን ንስሐ ግባ፣ ይሄንን አድርግ፣ አሁን እንደዚህ ስላችሁ እኔ በቃ ካህናት እንድትታዘዙ እኛ እንድትታዘዙ አንተ ታዘዝከኝ ያልታዘዝከኝ የምትጨምርልኝ ነገር የለም። ጌታ የሚፈርድብኝ በራሴ ሥራ ነው። እናንተ ለእኛ እንድትገዙልን ተብሎ የሚሰጥ ትምህርት የለም። እንድትድኑ ብዬ ነው ይሄን የምነግራቸው። ስለዚህ ሐኪም ሲቆርጥ ዝም እያሉ ካህናት ግን
ቃላቱ ተጠንቅቆ አይዟችሁ ምዕመናን ዲኩ ይገርማል እኮ የቀበሌ መዝጋቢ እንዴት እንደሚያመናጭቅ እኮ ታውቃለህ። ወገብ እየተቆመጠ ነው የምትጠበቀው። እሺ መታወቂያ እንዲታደስ የዛሬ 3 ወር ነው። እሺ ምን ታመጣለህ? የቤተ ክርስቲያን ሲሆን ግን እኛ ግን ተጠንቅቀን እናንተ ለምነን በቃ እንደው ችግር የለም ምናምን ተብሎ ተታላችሁ ቃል ተመርጦላችሁ ምንድነው ይላል የምናስታምማችሁ። ስለዚህ ካህኑን መታገስ አለባችሁ። ቢሰድባችሁ ቢገስጻችሁ ቀኖና ቢያበዛባችሁ እንደ ትእዛዙና እንደ ቃሉ ማደር አለባችሁ። በምክረ ካህን ሌው ኩሉኬ ዘይሰም ዘንተ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ በዲበ ኮክ ዘኑ ዝናማት ወውህዝ ዋይስት ወነፉ ነፋሳት ወገፍእ ወለውቱ ቤት ወይ ወድቀ እስመ በዲበ ኮክ ተሳረረ። ይሄን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በአለት ላይ የሰራ ይመስላል። ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ይሄን ቤት ገፋው፣ አልወደቀም፣ በአለት ላይ ተመስርቷልና አለወት ያለው ጴጥሮስን ነው። ጴጥሮስ ማለት ካህን ነው። በአለት ላይ ተመስርቷልና አልወደቀም ማለት በንስሐ አባቱ ምክር የሚመራ ሰው አይወድቅም ማለት ነው። የካህኑን ምክር ከሰማ አትወድቅም። ካህን ማለት የክርስቶስ እጅ ነው። ከዛ በሱች ሥጋው ደሙን ይሰጣል፣ በሱች ድነት ይሰጣል፣ በሱች መንግሥተ ሰማያትን ይሰጣል። ቁልፉን የያዘው ካህን ነው። ክህነት ጠልቶ ድነት የለም። ስለዚህ ሥጋው ደሙን ለመቀበል ቀኖና አለመሰቀቅ፣ ስትናዘዙ አለመሰቀቅ። ስትናዘዙ አንድ የማይረባ ምሳሌ ልመስል ነው። የማይረባ ምሳሌ ለሐኪም የተከበረ ሰው እንደው የተከበሩ አቶ ገሌ የተከበሩ ወይዘሮ ገሊታ የምትባለው ሰውነቱ ወይም ሰውነቷ ስቃይ ውስጥ ከሆነ ሙሉ አካሉን ገልጦ ለሐኪም ይሰጣል። አንተ ሙሉ ገመናህን አውጥተህ መናዘዝ አለብህ። ለካህን ስትናዘዙ አትፍሩ። ዛሬውኑ ሂዳችሁ መናዘዝ አላችሁ። የላችሁም? አላችሁ። አንድ የተሰጠው ዲያቆን ይባላል። አንድ መክሊት የተሰጠው ዲያቆን ናት። የዲያቆን ጸጋው ተልእኮ ትባላለች። መላላክ ማለት መላላክ የሕዝቡን ወደ ማን? ወደ ካህኑ፣ የካህኑን ወደ ሕዝቡ ይላላካል ማለት ተላላኪ ነው። ዲያቆን ያችኑ ቀበራት ማለት ትዕቢት ናት። ያችኑ አንዲቱን ደግሞ በቃ ዲያቆንም መቅደስ እስግምዝ ሲገባ አቤት ትሕትና ነው ሲንቀጠቀጥ አብሮ ከቀደሰ ቄስ አምባው ስማ እሱን አምጣው እንደዚህ ነው የሚል ማለት ቀድሶ አላ እሱም ቀዳሽ ሁላቸውም ቀዳሽ ናቸው ማለት እኩል ነው የሚሆነው። እና ያችኑ ቀበራት ማለት ዲቁናውን አንድ ነበረችው በትዕቢት ምዕመናንን ማመናጨቅ። ጸበል ስጠኝማ ዲያቆን ዝም በያች አጣቷ ላይ ያለውን 3 የወርቅ ቀለበት ከሆነ አመጣለሁታል ይቆይ ይላቸዋል ማለት ነው። ይሄ እንዲህ የሚያደርግ ከሆነ እሷን በገንዘብ ፍቅር በትዕቢት ዲቁናውን ያበላሸ ሰው ነው። እግዚአብሔር ከዚህ ሁሉ ይሰውረን። ከቃሉ ጋር ናችሁ? ሌላ 5 መክሊት የተሰጠው ሁላችንም በሉ አቤት 5 መክሊት ማለት 5 ሕዋሳት በሉ 5 ማን ናቸው? ዓይንሽ፣ ጆሮ፣ ሌላ አፍንጫ፣ ሌላ አፍ፣ ሌላስ እጅ። እነዚህ ምን ይባላሉ? 5 መክሊቶች ናቸው። አሁን መክሊት የለኝም የምትሉ እንግዲህ ይሄ ሁሉ እያላችሁ ነው ማለት ነው። ይሄ ሁሉ እያለ ነው መክሊት የለ። እኔ እኮ ጸጋዬን አውቀ ጌታዬ፣ ጸጋ ዓይንህ ነው፣ ጸጋ ጆሮህ ነው፣ ጸጋ አፍህ ነው፣ ጸጋ እጅህ ነው። በዚህ ከሰራህ መክሊት አለ። በዓይንህ ታነባለህ ወይ ነው ወይስ ፌስቡክ ላይ አፍጥጥ ነው የምታድር? ዓይን ላይ እኮ አሁን በዓይናችሁ ዓመት ዝም ብላችሁ እንደው ዳው ነው። አንድ ሊቀ ጳጳስ አንዱን ልጅ እንደው ምን ሆነ ነው የማትማር ልጅ እርወኝ ስደነቆር ምን እየበላህ ደነቆር ካሉት ይባላል። እውነቴን እኮ ነው። መቼስ ለድንቁርናህም በልተህ ነው የምታደር አይደለም እንዴ? ስደነቆር ምን እየበላህ ደነቆርክ? እና አሁን አንድ ሰው ስራ አይኖረው፣ መተዳደሪያ አይኖረው፣ ቅጥር አይኖረው፣ ዓመት ቁጭ ብሎ ዝም ብሎ መጽሐፍ ቢያነብ እርግጠኛ ነኝ ሀብታም ይሆናል። ዝም ብሎ መጽሐፍ ቢያነብ ማለት ዓይንህ ብቻ ይበቃል ማለት ቁጭ ብለህ ላይብረሪ 1 ዓመት መጽሐፍ አንብ። እነዚያ መጽሐፍት ገንዘብ እንዴት እንደምታገኝ ይነግረዋል። ስለዚህ ዓይናችን ብቻ በቂ ነበር፣ አልሰራንበትም። ጆሮ በቂ ነው፣ ዝም ብለህ ሂድ ተማር።
ገንዘብ የለም፣ ቅጥር የለም። ዲግሪ ከተመረቀ 5 ዓመት ነው። በጆሮ ስራ ሂድና ተማር፣ ዝም ብለህ አትወዝን። አይ ተምሬ ነበር እያልክ አስፋልት ስታለፋቷል። ተማር፣ ትምህርት ቤት ወይ ቄስ ትምህርት ቤትም ስማ፣ ትምህርት ቤቶችን ተማሩ። ወግ ስትሰሙ ጆሮአችሁን አታበላሹት፣ አፍክን አታበላሽ። ዝም ብለህ አንብብበት፣ እጅን ስራ አላችሁ ዘመዶች። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት? 5 መክሊት። 5 መክሊት። 5ቱ ደግሞ ሌሎቹ ምንድናቸው ነው? 5 ያተረፉት 5ቱ አንደኛው ሴንስ ይባላል። ሴንስ ታውቃላችሁ አይደል? ስሜት ማለት ነው ሴንስ። ሁለተኛው ፐርሰፕሽን ይባላል። ሶስተኛው ኦፒኒየን ይባላል። አራተኛው ኢንተሌክት ይባላል። አምስተኛው ሪዝን ይባላል። እነዚህ 5ቱ ናቸው። ተርጉሟቸው እንግዲህ እንግሊዘኛ ለእናንተ ችግር የለውም ማለት ነው። ይሄንን የተናገረው ሊቅ ዮሐንስ ዘደማስቆ ይባላል። 5 መክሊት 5 የውስጥ አለ ማለት ነው። ሴንስ ስሜት ነው። ፐርሴፕሽን መረዳት ነው። ኦፒኒየን አስተያየት ነው። ኢንተሌክት እውቀት ነው። ሪዝን ምክንያት ነው። እነዚህ ምክንያታዊ ሁን፣ በእውቀት ተመራበት። ምልከታ ይውላችሁ ሰው ሐሳብ የሚስተው ምን ሲናገር ምን ሲመራው ነው? ሴንስ ፐርሴፕሽን እና ኦፒኒየን ሲመሩት ሰውየው የተሳሳተ ይሆናል። እነዚህ እንዲሳሳቱ የሚጠብቀው እንዳይሳሳቱ የሚጠብቀው ሪዝን እና ኢንተሌክት ናቸው። ሁለቱ ምክንያታዊ ከሆነና ዕውቀታዊ ከሆነ ስሜት ሰውየውን አያጠፋውም። በምክንያት የሚያስብ በእውቀት የሚያስብ ከሆነ ስሜት አያጠፋውም። ስሜት እንዳያጠፋው በደንብ ስሙ። በሞቴ 5ቱ የስሜት ሕዋሳት ለሴንስ እና ለፐርሰፕሽን ምን የሚሰጡ ናቸው? ግብአት። ለምሳሌ ወጥ ይሸታሃል፣ ምን ታደርጋለህ? ሴንስ ይሰጣል። የመብል ፍላጎት ያድርብሃል ማለት ሽታው ነው። ስለዚህ 5ቱን ትጠብቃለህ። 5ቱን ስትጠብቃቸው ከውስጥ የሚሰማ ስሜት ይስተካከላል ማለት ነው። አላችሁ። እነዚህ ሕዋሳተ ውስጥና ሕዋሳተ አፋ ይባላሉ። 5 የተሰጠው 5 አተረፈ ማለት መክሊቱን 5ቱን የውጩን ሕዋሱን ጠበቀ፣ 5ቱን ደግሞ የውስጡን አተረፈ። ይሄ ሰው ምን ይባላል? ሙሉ ሰው በሉ። ሙሉ ሰው በሉ። ኧረ በሉ። እሺ ሪዝነብል በሉ። ኢንተሌክቹዋል በሉ። አዋቂ ሰው መሆንና ምክንያታዊ ሰው መሆን። አዋቂ ሰውና ምክንያታዊ ሰው እንድትሆኑ ደግሞ እነዚህ 5ቱ ግብአቶች በዓይንህ የምታየው፣ በጆሮህ የምትሰማው፣ በጣትህ የምትዳስሰው፣ በአፍህ የምትናገረው በውስጥ ሪዝነብል እንድትሆንና እንዳትሆን ይወስንሃል ነው። ስለዚህ የምትሰማውንና የምታየውን ነገር አስተካክል ነው። የምታየውንና የምትሰማውን ካስተካከልክ የምታስበውም የተስተካከለ ይሆናል። የምታስተካከል ለብ በሉ ደግሞ የምታስበው ከተስተካከለ የምትሰራው ይስተካከላል። ከውስጥ ወደ ውጭ፣ ከውስጥ ወደ ውጭ ነው ኑሯችን። ከውጭ የምታየው ውስጥህን ያረክሳል። ውስጥ ሲረክስ በእጅ ደግሞ የረከሰ ነገር መልሰህ ትሰራለህ። ይሄ ምንድን ነበር? የጨረቃ ኦርቢት አለ አይደል? ምህዋሯ እንደዚህ እየዞርን ነው የምንኖረው። በውጭ ያሉት ሕዋሳት ለውስጥ የረከሰ ነገር ያቀብሉታል። ውስጥ ሲረክስ ደግሞ በውጭ ደግሞ የግድህን የረከሰ ነገር ትሰራለህ። እንደዚያ እንዳይሆን ውጩ የተቀደሰ ነገር የሚያይ የሚሰማ ከሆነ ውስጡ ይቀደሳል። ውስጡ ሲቀደስ ደግሞ እጆቹ መልካም ፍሬን ያፈራሉ። የፍሬ ሰው ይበለን።